አላህ ስንት እንደሆነ አታውቁትም ማለት እኮ ነው። ስንት አካላቶች እንዳሉት አታውቁትም። አላህ አንድ ነው። አላህ አንድ ነው ያልከው ምኑን ነው? እሺ ምኑን ነው አንድ ነው ያልከው? ምኑን? አላህ ራሱ ባቱን ነው ኖ አላህ ምኑን? ማን ነው አላህ? እሺ አላህ ጭንቅላቱ ስንት ነው? ጭንቅላት አለው? ይሄ አልተጠቀሰም። ሐዲስ ቁርአን ላይ አልተጠቀሰም። ስለዚህ አላህ አንድ ነው ስትል ጭንቅላት ይኖረው አይኖረው ሳታቅ፣ እሺ አንድ ኖ አይ እሺ አላህ ወገብ አለው አይደለም? እሺ አላህ እጅ አለው? ስንት እጅ ነው ያለው? በየደየ ብሏል። ሁለት እጅ ብሎ ጠቅሶታል። ኦኬ ሁለት እጅ ያለው እንደዚህ የተገደበ ምናምን ችግር የለውም። ተስማማ ችግር የለውም። ሁለት እጅ ያለው 5 ጣት ነው ያለው። ኦኬ ባቱ ስንት ነው አይታወቅም። እግሩ ስንት ነው? እሺ 5 ጣቶች እንዳሉት አዲስ ተቀምጧል። እግሩ ስንት ነው? ምን አልከኝ? እግሩ ስንት ነው? እግር እንዳለው አውቃለሁ። ያው ቀጥታ እርግጠኛ ሁለት አንድ የሚለው ነገር ላይ ግን እኔ ባሁን ሰዓት ማቃወር አላስታውስም፣ ግን እግር እንዳለው አውቃለሁ። እሺ ራሱ ታፋስ አለው? ታፋስ አላውቅም። አሁን አንድ ነው የምትለው የቆጠርክልን ባት አለው፣ እግር አለው፣ ሁለት እጅ አለው፣ ጭንቅላት ይኑራ አይኑራ አናውቅም፣ አንገት ይኑራ አይኑራ አናውቅም፣ ወገብ ይኑራ አይኑራ አናውቅም፣ ታፋ ይኑራ አይኑራ አናውቅም። አንድ ነው ስትል እንዴት ምኑን አውቀኸው ነው? ያልተገጣጠመ ሁለት እግር እዛ ጋር አይመን ሁለት እጅ እዛ ጋር ባት እዛ ጋር እግር እዛ ጋር ከሆነ እኮ ኖ በምን አወቀው? አንድ ነው ስትል እንዴት ቆጠርከው? እኔ ዘለፋ አይደለም እኮ ምን አጠፋው? ሉክ አሁን አምላኬ አንድ ነው ስትል እኮ እሺ የተገጣጠመ ነው የተሰካካ ነው አይደለም? ኖ አይደለም። ባእኔ ባወራው ልቆራ የትም እኮ የሚሄድ ነገር የለም። ይሄ እኮ ግልጽ ነገር እኮ ነው። ምን እንትን ትላለህ እኮ አሁን እግር ስንት እግር እንደሆነ አናውቅም። እሺ እግር አለው ሲጀመር ባት አለው ስንት ባት እንደሆነ አናውቅም። ታፋ ይኑራ አይኑራ አናውቅም። እሺ ወገብ ይኑራ አይኑራ አናውቅም። እሺ ሁለት እጅ አለው ጭንቅላት ይኑራ አይኑራ አናውቅም። እሺ አንገት ይኑራ አይኑራ አናውቅም። ታፋ የለው። እሺ አሁን አንቺ ዝም ብለሽ አታውቂ ካንተ ጋር እንድስማማ አይወልድም አላህ አይወልድም። ኡስታዞች ሲያስተምሩን አላህ አይወልድም አሉ። እንደዛ ከሆነ ታፋ የለውም እኮ እንደዛ ነው። ታፋ ምን አገናኘ? ይወልዳል ከተባለ ነው አይወልድም ስለተባለ ነው። ምንም የምታውቂው ነገር የለም። ዝም ብለሽ አታውሪ። ኧረ እባክህ እንደውም አንተ ነህ የማታውቀው። ጠይቀኝ እመልስልሃለሁ። ጠይቀኝ ፈልገው ነገር ልመልስልህ። አንቺ እሺ ቀጥል አንተ። እጁን አምልኩኝ ብሎ የተናገረበትን አምጣልኝ። አይደለም እሺ እጁን አታመልክም ወይ ነው? አታመልክም እጁን? አንተ ምንድነው ሲጀመር ሙስሊም ነህ? ምንድነው ሃይማኖት ምንድነው? ስንት መልሰህ ትጠይቀኛለህ? መለስኩ አይደለ? ኢብራሂም የሄዱበት መንገድ እነሱ የሄዱበት መንገድ ምንድነው? አንድ አምላክ ነው የሚያመልኩት። አንድ አምላክ። እሺ አንድ አምላክ ምንድነው? እጅ አይደለም። እሱ ማን ነው? እሱ ችግር የለውም መልስልሃለሁ። እሱ ማለት አላህ ነው። እሺ ምን አይደለም መቻልኩ ስለሱ አይደለም እኮ እያወራን ያለነው። አንተ ጋር አልጨቃጨቅም። ተወው፣ እኔ እፎይ ልጠይቅበት። እፎይ አይደለም። ቆይ እኔ ተራዬ የኔ ነው እናወራበትና ሰው ሁሉ ይወቅ። እስቲ እጅ ብቻ እንደምታመልክ እስቲ ራይት አድርጉ። አንተ እጅ ብቻ መልካለሁ የተናገርኩኝ። እሺ ጭንቅላት ሳይኖረው እጅ እንዴት ይኖረዋል? እኔ ንገረኝ፣ እቺን ብቻ ንገረኝ። እጅ ጭንቅላት ሳይኖረው እንዴት እጅ ኖረው? ጭንቅላት አለ ብሎ የገለጸበት ቦታ አንተ ታውቃለህ? አረ ነቢያቶች ሁሉ አላስተማሩም እንዳለው እና ካላስተማሩ እኔ የታንጥቼ ነው የምማረው? የታንጥቼ ነው የምናገረው? አዳምጠኝ። ታዲያ እጅ ብቻ ነው የምታመልከው ስል በመስረጃ ነው። ይኸው እጁ ብቻ ነው የማመልከው ብዬ ተናግሬያለሁ። ማስረጃ የምትወስደው ከኔ ነው እንጂ በራስ ተፈላስፈ ነው እንደማ አንተ ማስረጃ የምናገረው ምናምን የምትለው። እሺ ፕሊስ ወንድሜ እጁን ታመልከዋለህ ወይንስ አታመልከውም? ይሄን ብቻ ንገረኝ። እሺ ሌላውን ተው። እጁን ታመልካለህ ወይስ አታመልክም? አንተ እንደዚህ የሚባል ነገር የለም። እጄን አምልኩኝ የሚለውን ቦታ አሳየኝ። አላህን እናመልካለን። አው ስማ ያልተገለጸ ፕሊስ ቆይ ደረቃቱን ንገረኝ። እጁን ታመልካለህ ወይስ አታመልክም?
አንተ እንደዚህ የሚባል ነገር የለም። አንተ ያማህን እንዴ? እሺ አያመኝም፣ እኔ ጤነኛ ነኝ። እና ካላመመ እጄን አምልኩኝ የሚል ቦታ አለ? እሺ እኔ እጁን አላመልክም እኮ ለዛ ነው የምልህ። እስቲ እንደኔ እጁን አላመልክም በል። እሺ አንተ ወንድ ከሆንክ እሺ እኔ እጁን አላመልክም በል። ለምን እላለሁ? እንደ ታዳስ እጁን ነው የምታመልከው ለምን ይላል? አንተ ያማህን እንዴ? እንደዛ ብሎ ይጠይቃል እንዴ? ምን ብሎ ነው የሚጠየቀው ታዲያ? እኔ እጁን የአላህን እጅ ብቻ ነው ማመልከው ብዬ ተናግሬያለሁ። ይሄ የራስ ሎጂክ ብቻ ነው ይላሉ። እኔ ይላሉ እጁን አላመልክም። ያው ከዲር ብያለሁ። እኔ እጁን አላመልክም ደጋግሜ። እስቲ አንተም እጁን አላመልክም በልሽ። እሺ አላህ እጅ ያለው እንደሆነ ምን ትሆናለህ? እስቲ ችግር የለውም። እጁን ታመልካለህ አታመልክም ጥያቄ ነው አይደለም። አላህ እጅ ያለው እንደሆነ ምን ትሆናለህ አንተ ንገረኝ። ቃል በቃል አላህ እኔ እጅ አለኝ ብሏል። ቃል በቃል እኔ አለኝ ብሏል። እኔ እጅ አለኝ ብሏል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልተናገሩም? ታው ስለ አላህ ራሱ ስለ ራሱ እኔ አለኝ ብሎ ተናግሯል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፉት የማንን ቃል ነው? ያለህን ቃል አይደለም እንዴ? ምን ላይ ነው ያስተላለፉት? ምን ላይ? ሐዲስ ላይ ምን ብሎ? እጅ አለው ብለው አላህ እጅ አለው ብሎ ቃል በቃል ነብዩ መሐመድ እጅ ማስረጃ ክፈትሽ አሳየኝ። እንደዛ የሚል ማስረጃውን ቦታውን አላውቀውም። ምን አስቸጋሪ ነው። ቦታውን ሰላም አላውቀው ነው። ማስረጃ የማታውቀው ነገር ታወራለህ እንዴ? ታዲያ ማስረጃ የሌለበትን ነገር አንተ እኮ ነው አጣየቀህ እኮ ነው። አንተ እጁን ነው የምታመልከው ትላለህ አይደል? እሺ አንድ ቦታ እኔ አንተ የምትለው ነው ምናለው። አንድ ቦታ እኔ እጅ ያለኝ አምልኩኝ ወይ ደግሞ ነብዩ የምትል እጅ ያለው አላህ እጅ ያለው አምልኮ ያለበትን አንድ ቦታ አሳየኝ። አንተ ስማ፣ አላህ እጅ ያለው እንደሆነ ምን ትሆናለህ? ምንም አልሆንም። ሰው ነው መጀመሪያም ሰው ነኝ። ሰው ነው የሚሆነው። ምንም አልሆንም። አልቀየርም። ምን ሰው ነኝ አልቀየርም። ማስረጃ ንገረኝ። እኔ እጅ ያለው ነው እንጂ አልኩት እግር አለው ብዬ እንትን አላልኩም። ኦኬ እግር የለውም። እሺ ችግር የለውም። እግር የለውም እጅ ብቻ ነው ያለው። የለውም አላልኩም እንዴ? እግር አለው አላልኩም እኮ አልከኝ አሁን አይደል? እግር አለው አላልኩም። አዎ እሺ አለው ወይስ የለውም እግር? አላህ አለም አላውቅም። ኦኬ እሺ እጁ ብቻ ችግር የለውም። እሺ እጁ ታጥፎ ነው ያለው ወይስ ተዘርግቶ? አንተ እንደዚህ ይባላል እንዴ? ታጥፎ ስለመታጠፍ ስለመዘርጋት ነው እንደኛ ወራ ነው። እጅ ያለው ነው እንጂ አልኩ። አለው ማለት አለው ነው። መታጠፍ ሌላ መዘርጋት ሌላ እኮ። አይሰጣጠፍም አይዘረጋም ያለህ መታጠፍ ሌላ መዘርጋት ሌላ። ኦኬ ጥራት ይገባው። እሺ የሱ እጅ አይተጣጠፍም ማለት ነው። የተዘረጋ ነው። ጥራት ይገባው። ቀጥ ብሎ የተዘረጋ ነው የሱ። ቀጥ ብሎ የኛ የሚተጣጠፍ የሚዘረጋ ነው። ያላህ ግን እኛ ፍጡር ነንና በልቅናው እንዲታጠፍ እኮ በልቅናው እንዲታጠፍ እንዲዘረጋ ቆተነኝ። ስማ ከድርና የኛውን ከድር አበባ ያለውን ነው አናቱ የሚለው እጄ ላይ ሹፋል ብለው ጭንቅላት የለውም እያልክ እሱ ዝም ብሎ ነው። ሎጂክ ነው የሚሄደው። ዝም ብሎ የሆነ እንትን ነገር ነው የሚሄደው። በማስረጃ እኮ ነው ጭንቅላት እጅ ብቻ ያመልካል ስንል እጅ ጭንቅላት ቢኖረው ማስረጃ ይሰጠናል። ሐኒፍ የሚባል ሙስሊም አለ እንደዚህ የሚባል ሙሐመድ ራሱ ሚለተ ኢብራሂም ሐኒፋ ስር ነው። እሱን ምን ማለት ነው ታዲያ? ምን ማለት ነው? እሺ ሐኒፋ ሙስሊም ማለት ነው አንድ አምላክ ማምለክ ነው። ምን ማለት ነው ይለኛል። አላህ ጭንቅላት አለው ስለ ወደ ሐኒፋ ትሄዳለህ። እሺ ነብያቶች እየሰማ ነው አይደለም? ቆይ ስማ፣ ነብያቶች በሙሉ ጭንቅላት አለው ብሎ ሰብከዋል። ነብያቶች በሙሉ ጭንቅላት አለው ብሎ ሰብከዋል። አልሰበኩም እኮ አዲስ ነገር የሌለ ነገር ጦርነት ታመጣለህ። ጭንቅላት ተመቶ ምንድን ብሎ ምናምን ትላለህ አንተ። የሌለ ነገር ታመጣለህ። ምን ያልኩት ጭንቅላት የለውም እጅ ብቻ አታምልክ እያልኩ አይደለ እንደ ነብያቶች እጅን ብቻ አምልኩ ይብሏን እንደ እኛ ስገሩ ጾሙ ምናምን ብሎ አዞናን እንጂ የምንጾመው የምንሰግደው ለሱ ነው አይደለም። ስማ እንደዚህ ያለ እየሰማህ ነው። እኔ መጀመሪያ ስማ። እሺ ጾም ስግደት አለ አይደለ? ሶላት አለ። የምንሰግደው ለእንደዚህ ለእጅ ስገሩ ለእጅ አይደለም አለ። ግን ለእጅ አይደለም
አለ ጾም አለ አጅ ማረግ አለ፣ ግን ለእጅ አይደለም እሱ። እሺ አንተ ለምኑ ነው የምትሰግደው? እኔ በእጅ በእንትን የሚገለጸው አምላክ አይደለም እጅ ብቻ ያለው እንዴት ሆኖ እኮ ስገሩ ጾሙ ብሎ አዟን እንጂ ለእንደዚህ ያኔ ምን ብለዋል። እሺ በእኔ ስም ምረድ ብለዋል። ግን እሺ እንደዛ እንደ ጭንቅላት የሌለው እግር የሌለው እጅ ብቻ ማለት መለክ እንዴት አይከብድም ብዬ እኮ ነው እየነገርኩህ ነው እንጂ እኮ ባይዘው አታመልክ ነቢያቶች እንደዛ አላሉም እያልኩ ነው። እኔ ያልኩት ደግሞ የሰማሁትና የተረዳሁትን ነው። አይደለም ሌሎቹ ማለት ነው። ብዙ እስላሞች አሁን እጅ ብቻ ነው የሚያመልኩት። እነዚህ ዋቢዎች እጅ ብቻ ነው የሚያመልኩት። እጅ ብቻ ነው። አንተ ስማ፣ እየሰማ ነው። እጅ ብቻ ነው የሚያመልኩት የምትለው እጅ እናመልካለን ብሎ ገልጾልሃን ወይስ ከቁርአን ጋር አታመልክም? እሺ እጅ አለው አላልክም? እጁን አታመልክም አንተ? ያማህን እንደዚህ ወይ ጠየቃ? እንደዚህ አይነት ጥያቄ አለ አይደለም? እጅ አለው ካልከኝ እጁን አታመልክም ወይ? እሺ ይሄን ንገረኝ። አላህን ነው የምናመልከው። አንተ እጅ ያለው እንትና ነው ምናምን ወይ ነው? እጁን አታመልክም? አላህን ነው የምናመልከው። እጄን አምልኩ ብሏል። ለም እጅ አለው ብለኛል። እጅ አለው ብዬ እኔ አልነገርኩም። ባይዘው እጅ ማለት እኮ ስማ፣ እጅ ማለት እኮ የራሱ ማንነት ነው። እጅ ማለት የራሱ ማንነት ነው የሚል ማስረጃ አውጣ እስቲ። ታዲያ የራሱ ማንነት ከሆነ እኮ ማንነቱ እጅ ከሆነ ማን ነው ስትባል እጅ ነው ማለት ያለብህ እኮ ማንነቱ ነው ይላል። ማን ነው ስትባል አለ እጅ ማለት ነው ያለብህ። የራሱ ማንነቱ እጅ ነው። ይሄን ተው፣ ደንበር ላይ ያሳልፈኝ የተነሳው ከድር ማለት ነው። እሺ አንተ ተው፣ እኔ የምጠይቅ እውቀት ባይኖረው ይሄን ሁሉ ህዝብ አያስተምርም ነበረ። ማነች አንቺ? ሀዩ ነው እሱ እፎይ ነው። እፎይ ጋር እኮ ነው የምናገረው። ዘበኛው ነኝ። እሺ ዘበኛ ነሽ? ዘበኛ ነሽ አንቺ? ተማሪው ነኝ፣ የሱ ተማሪው ነኝ። እሺ እና ከኔ ጋር አውራ ተማሪው ከሶንጎ ይበላው እና ሙስሊም ተማሪ እየጨመቀች ነው። እሱ ተማሪ ከሆንሽ ሙስሊም አልሐምዱሊላህ ረቢል ዓለሚን ሙስሊም ተማሪው ነኝ። ከኔ ጋር ማለት ሙስሊም አልሐምዱሊላህ ማለት ሙስሊም ማለት አይደል? አልሐምዱሊላህ ማንም ሰው ማለት ይችላል። እኔ ስለማንም አይመለከተኝም፣ ስለራሴ ነው። ደረሳነች የሱ ደረሳነች ተው እንጂ እኮ ተማሪው ነኝ። አንተ የማንም ሉሲ የሱ ደረሳነች። ከድር ደግሞ አዳዲሶቹን የሚያመጣልኝ ነው። ቦስ ነው እዚህ ቤት። እኔ አሁን ኦፎይ ከድር ሉሲን ከትበው ሌሎች ሰው ሳይሆን ኦፎይ ማለት ነው። ሉሲንም ከትበው ሰዓታት እንትን እያቃተለው ነው። ሉሲ በቃ ለመጨረሻ ልንገርህ፣ የጠራኸው ሙስታዝ እወያያለሁ ብሎ ጎርሮ እንወያይ ከተባለ በኋላ እየተጠበቀ ቤቱን ዘግቶ አልወያይም ብሎ እምቢ ያለ አንተ ኡስታዝ ነው። ስለዚህ እኛ ደግሞ ከበቂ በላይ ኦዲየንስ አለን። ሙስሊሙ መጥቶ ይማራል፣ ክርስቲያኑ ይማራል። ስለዚህ ምንም መለማመጥ አይጠበቅብንም። እናንተ እኔ አመጣለሁ እዚህ ኡስታዝ ገባ በቃ ኡስታዝ ጋር እስላምና ትክክል እንዳልሆነና ሉሲ ኡስታዝ አወይደን እንደሆነ ታስረዳለህ። ገባ ያ ከከድር አንተ ተው፣ አንተ ምንም አታውቅም እኮ አየሁት። በቃ የፈለግከውን እዛ ኡስታዝ ነገ እንደውም ዞልን ይመጣል። እውቀት ስላለው መሰለኝ አንተ ከታችሁን የምትከታተለው። እውቀት ባይኖር አትከታተለውም። ገስት ልክ አትገባም። አንቺ ዝም በይ። አንቺ እኮ ወላሂ ሙስሊም አይደለሽ። ወላሂ አልሐምዱሊላህ ወላሂ ለአዚም ነኝ ገርፋፋ የሱ ደረሳ ነኝ። የሱ ደረሳ ነኝ። ተዋል እንጂ መፍታላት ሀቢብ እየታዘበ ነው። ሀቢብ በፊት ይናደድ ነበር። ሀቢብ እንኳን ጨዋ ሆኗል። አሁን አይደል? ምን አናደደኝ? ለትምህርት ነው የምመጣው። ያ መማሩ ይሻላል። ሀቢብ ተረጋግቷል። መጀመሪያ እሱ ነው እንደሚሳደብ የነበረው። አንድ ሁለቴ ሰድበኸኛል አይደል ሀቢብ? አይ መስደብ ሳይሆን ትንሽ እንትን መጋጨን ነገር ነው እንጂ ያ አሁን ላይ ፒስ ወርደናል። አሁን ፒስ ነው። ፒስ ሆነ ይጣፍጣል። የመጀመሪያ ጊዜ ያው ያናድዳል እኮ ስትለምደው ችግር የለውም። ሀቢብ ሲቀምሽ እንደዚህ ምናምን አዲሶቹ ሲቀምሽ ችግር የለውም። ግን አንተ ደግሞ ቁርአን ላይ ብቻ ዲፔንድ አትሁን። ብዙ ሙስሊም ይናገው በዛ ነው። አረ አይደለም ቁርአን በቂ ነው። ያው ጭማሪ ያስፈልገኛል ካልክ እኮ አንተ ተወጣለህ ቀጥታ።
ማረን አያስፈልገኝም። ምክንያቱም የምገዛው ቁርአን ነው። ሀቢቢ ወይ አንተም ሐዲስን ካድክ አንተም ሀቢብ በቃ መጥቷል። ሀቢብም መጥቷል። ጥሩ ነው። ቁርአን የአላህ ቃል ነው። ሐዲስ ያው በሰው የሚፈሰርም ስለሆነ ከቁርአን ጋር ያለው ነው ማለት ነው። ሀቢብ ነብዩ ወንድ ይሁኑ ሴት አሁን ከቁርአን ማግኘት ይቻላል? እንዴት ጾታቸውን ነብዩ ማለት የሚባለው ወንድ ነው ሴት ነው የሚለውን ነገር አዋ ምን ነው? ኦኬ ለዛሬው ይብቃን። እናንተ ሰዎች ሌላ ታምር ስታት አልኩኝ እንጂ ይሄ የለውም አለውም ብለህ እኮ አንተ ሊታመነው የሚችል ነገር አይደለም። የለውም ምናምን አይደለም። አንተንም በአንተም ልትስለው አትችልም። አንተም እኮ ምሳሌ በፈጣሪ በእናንተም እኮ ሄደህ እኮ ስላሴ ብለህም እንደዚህ ስትገባ እኮ አትግባ እንደዚህ አይባልም ልትትላለህ እኮ እንኳን ይሄን ትተውና አሁን ስለ አላህ ግን አላህ አንድ ነኝ ብለዋል። ላኢላሃ ኢላላህ የሚለው ማለት ነው። ከዛ ውጭ ስለሱ ምን እናምናለን? በቁርአን ቀጥታ ያመጡ ነገሮች አሉ፣ በሐዲስ ያመጡ ነገሮች አሉ። እሱን እናሰብትለታለን። ሌላውን ደግሞ አናሪቀውም፣ የለውም አንልም። ምክንያቱም የለውም አልተባለም። ልክ በዛ ልክ ነው የምናምነው ነው እኛ። አላህ አንድ ነው፣ መሐመድ መልእክተኛው ነው። ስለ አላህ ከተባለ ረህመቱ እዝነቱ አንድ ነው። አህመድ አንድ ነው ስትል አስረዳ እኮ ነው። እሱን አንድ ነው ስትል ምኑ ነው አንድ? በምኑ ነው አንድ ነው ማለት? ሲጀመርም አታውቅም። ይሄ ሲጀመርም አንተ አላህን አታውቀውም። እሺ አንቺ ምን እንደምታውቂው? እኔ እንግዲህ አላህ መኖር አለ መባሉን ብቻ ነው እንጂ እግሩ ኑሮ እጅ ኑሮ ምን ኑሮ እኔ አላውቅም። ስለዚህ ማታውቀው ዝም ብለን ትነጥቃለህ። ምን ትላለህ እዚህ ላይ? ከድረስ ምክንያቱም አይወልድም ብለውን ኡስታዞች እያስተማሩ። ስለዚህ እየተማርኩ ነኝ፣ እዚህ ጋር እየተማርኩ ነኝ። አንተ ምን አገባ? ለከድር ስቶ እንደ እኔ ልጠይቅህ ስማኝ። ቆይ አህመድ ሀቢቢ እኔ ጋር ፈለግሽ? ሀቢብ ለከድር አስተላልፏል። ከድር ትንሽ በርበት እያለ ነው። ምን አልከኝ? አውራ እባክህ። ስለ ባቱ እያወራን ነበር ዛሬ። ከድር ትቀበላለህ? ይሄንን አላህ ባቱን ሲገልጥ ሰጋጆች ወደ መስገድ በሚመጡበት የሚለውን አላህ በመጀመሪያ በማታውቁ ቅርጽ ይመጣል። ከዛ በኋላ ደግሞ ባቱን በምንድነው የምታውቁ ሲባል ባቱን ገልጦ ያሳያል የሚለው ላይ ነው። ባቱን የታዩት መጀመሪያ አሳይቷቸው እንደ ያላዩትም እኮ አላህን ያየ አንድ ሰው የለም። ሻምና አህመድ እናውቃለን በባቱ እያሉ ነው። የት ባት አለው እያሉ ነው። ይንገሩንና ሄደንና ያለና እኮ እኔም እሱን ነው ያልኩት። ንገሩ ምን ባቱን ነው እና አንተ ነህ እንደዛ ይመጣ ያለህበት ይኸውልህ ይሄ ሲጀመር የሚያስቅም ነገር እኮ የለውም ማለት አላየን አላልንም። እኛ ሲጀመር ባመጣው ልክ አምናለሁ አላልክም? አምናለሁ አላልክም? ባት እንዳለው አምናለሁ ብለሃል እኮ በራስህ አፍ ተናግረሃል። እና ካመንክበት ለእኛም ንገረና የት እንዳየኸው እየነገርኩሽ እኮ ነው። ይኸው ባት አለው አይነቱን አንድ ቦታ እስቲ ባት አለኝ ብሎ ቁርአን ውስጥ የተናገረበት አንድ ቦታ ታወጣለህ? ያው መውሰፋን ሳቅን አሁን ስለ አቂዳ አይደለም ባባ ታመጣለህ። አንድ ቦታ አለኝ ያለበትን ታመጣለህ ወይስ አሰማንም? የነገርኩህ እኮ ነው። ምንድን ነው የነገርከኝ ማለት? አንተ ምን ያልከኝ ነው? ሌሎቻችሁ አደረቡ። በአንዴ ሌሎቻችሁ አንዳደረቡ አህመድና ከድር አንድ ያወሩና ከቁርአን አንድ ቦታ ላይ ባት አለው ተብሎ ራስ ዘገነነ ይሄን ኢሜጅማ አላህ አንድ እግር አለው። እሺ አንድ ባት አለው። እሺ ሁለት ቀኝ እጅ አለው። እሺ ሁለት አይን አለው። ሁለት ጆሮ አለው። ሁለት አይን አለው። ፊት አለው። 5 ጣቶች አሉት። ሌላስ አንገት አለው? አናቅም። ጭንቅላት አለው? አናቅም። ወገብ አለው? አናቅም። ታፋ አለው? አናቅም። ይሄንን እያመለክ አምላክ ምን እንደሆነ እንኳን ሳታቅ እንዲሁ በድንቁርና ውስጥ በድፍን በቃ ዝም ብሎ እየተመራ የክርስትናን በማጨማለቅና የክርስቲያኖችን ሃይማኖት በማቆሸሽ ያንተን ትክክል አታደርግም። ኔቨር ኤቨር ያንተን ትክክል አታደርገው።
እናንተ የምታመልኩ ስንት አምላክ ነው ስንት አካል ነው ምናምን በማለት ኔቨር ትክክል አይሆንም። ያንተ መገለጫ ያንተ አምላክ ትክክል ሊሆን አይችልም። በእንደዚህ አይነት ሁኔታ አምላክ ስንት አካላት እንዳሉት እንኳን ሳታውቅ ማለት ነው። እንዲሁ በድንቁርናው ዝም ብለህ አንድ በማለት እንደ መፈክር መስጊድ ላይ ያሸመደዱህን በመያዝ በፍጹም ገነት አገባም ገሃነም ነው የምትገባው። ኡስታዞች ነጋጠባ 724 አወር ስራቸው ክርስትናን መተቸት፣ መስደብ። ከዛ ውጪ ስለ ራሳቸው አምላክ አንዲትም አስተምሩም ጠንቅቀው። አላህ አልወለደም አልተወለደም ቢጤ አምሳያ የለው መፈክር ነች። ከዚህ ውጪ እችንም ይብላኝ ለሰይጣን በሉ አጋንንቶች ናቸው። ለሙሐመድ አላህ ልጅ የለውም ሚስት የለውም ቢጤ የለውም እንደ አልወለደም አልተወለደም ብለው የነገሯችሁ አጋንንቶች ናቸው። ያጋንንትን ትምህርት ያጋንንትን ምስክር እንደ መረጃና እንደ ማስረጃ ያዞ አላህ ሚስት የለውም ቢጤ የለውም በሚል መፈክር የቆመ ሃይማኖት ነው። አምላክ ጭንቅላት ይኑረው አይኑረው ሳታቅ፣ ስንት አካላት እንዳሉ ሳታቅ፣ የራስን ልጆች ሳታስተምር ክርስትናው ላይ አምላክ እንዴት ይሆናል አምላክ እንደዚህ ይሆናል ከሌሊቱ 1/3 ላይ የሚወርደው በምኑ ነው ስትባል መልስ ማሰጥ አናቅም የምትል እንዴት ክርስቶስ በስጋ ይገለጣል የምትል ያንተ ስትጠየቅ ግን አናቅም የምትል እኛ ክርስቶስ በስጋ እንዴት እንደመጣ እንዴት እንደተገለጠ ለምን እንደመጣ ለምን በስጋ መጥቶ እስከ መስቀል ድረስ ለምን እንደወደደን ለምን ሞትን በሞቱ እንደሻረ ጠንቅቀን ማስተማር ማስረዳት እንችላለን። አንተ ከሌሊቱ 1/3 አላህ በየቀኑ ይመላለሳል ስትል በእጁ በእግሩ ተብለ ስትጠየቅ ከአርሽ ጎሎ ወይንስ ሳይጎል ተብለ ስትጠየቅ መመለስ የማትችል አንዴ ክርስቶስ በደሙ ኃጢአታችንን ያስተሰረየልንን አንዴ ቤዛ ሆኖ በስጋ የተገለጠውን አልቀበልም ይሄ ለአምላክ አይገባም ስትል እዛ ሆኖ መማር አይችልም በስጋ ሳይገለጥ ይቅር ማለት አይችልም ስትል አንድ እግር ያለው ጭንቅላት የሌለው አምላክ በየቀኑ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ እንዴት ይመጣል ተብለ ስትጠየቅ መመለስ ማችሉ ናችሁ። እቺው ነው አንድ እግሩን ይዞ ገሃነምን ለመሙላት የሚጠቀምባት የገሃነም ክዳን የሆነች እግሩን ያነሳታል ለአነሳትም ተብለ ስትጠየቅ መመለስ ማችል ነው። እና ወገን አምላካችሁን አታውቁትም። ክርስትናን በማቆሸሽ በማጥላላት በመሳደብ እኛ ላይ ፕሮፓጋንዳ በመንዛት እፎይ እንደዚህ ነው እፎይ እንደዚህ ነው በማለት እስልምናን አትታደጉትም። እስልምናን በእንደዚህ አይነት ሁኔታ ኡስታዞች ልንገራችሁ ቁርጣችሁ ቲክቶካችን ላይ ገብተው ከሚማሩት በላይ በብዙ ቁጥር በውስጥ የሚያወሩን ይበልጣሉ። ሙስሊሞች ስለሚፈሩ እናንተን ዛቻ ስለሚፈሩ እዚህ የሚመጡትን ምን ያህል እንደምታስፈራሯቸው በውስጥ እንዴት እንደምታሰቃዩቸው መረጃዎቻችሁ ስላለ እንዴት እንደምታሰቃዩቸው ከዛ የኛን ስም እዛችሁ ስም በማጥፋት እኔ ስማችሁንም አልጠራችሁም። ስማችሁን እንኳን አልጠራም ንቄ ስለመተዋችሁ 24 ሰዓት በቴሌቪዥን ፕሮግራማችሁ እንኳን ሳይቀር ፖድካስቶች ላይ ሳይቀር ስሜን እያነሳችሁ ስም ለማጥፋት ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቱብ ከዩቱብ እስከ ቴሌግራም ከቴሌግራም እስከ ዩቱብ ፖድካስቶች ላይ ከሱ አልበቃ ብሏችሁ ቴሌቪዥን ፕሮግራም ላይ ስሜን እየጠራችሁ ስም ታጠፋላችሁ። አትታደጓቸውም። በእንደዚህ አይነት ሁኔታ አትታደጓቸውም። በእንደዚህ አይነት ሁኔታ እውነቱን አስተምሯቸው። እፎይ እንዲህ ነው እፎይ እንዲያ ነው እፎይ እንዲህ ነው በማለት ትውልዱን አትታደጉትም። ትውልዱ ጭንቅላት ያለው ነው ይጠይቃል። ኦኬ ያላችሁት ነገር እውነት ነው ውሸት ነው ብሎ እፎይ ጋር መጥቶ ያዳምጣል። ያለ መረጃ ነው የሚያወራው ወይንስ መረጃ እየከፈተ እያስነበበ ነው? ትውልዱ ያገናዝባል። ለጊዜው በፕሮፓጋንዳችሁ ልትሸውዱት ትችላላችሁ። ጭንቅላት ያለውና ጭንቅላቱን የሚጠቀም ግን የሆነ ቀን ላይ በዛ ይሄ ነገር ለምን ዋሹት ብሎ ጥሏችሁ ይወጣል። ታውቁታላችሁ ደግሞ እያመለጣችሁም እንደሆነ ወጣቱ እያመለጣችሁ ብዙ ሰው እያመለጣችሁ እንደሆነ ታውቁታላችሁ። ራሳችሁ ሳፈልጉ ተናግራችሁታል።
እስቲ አምላካችሁን አስተምሯቸው። እስቲ የምታመልኩትን እናንተ እርግጠኛ ከሆናችሁ የኛ አምላክ እንዲህ ነው፣ ጭንቅላት ይኑራ ይኑራ አናቅም እያላችሁ አስተምሩ። እስቲ ሚዲያ ላይ ወጡና አላህ ምንለው የምናመልከው አምላክ አንድ ባት ነች ያለችው፣ አንድ እግር ነው ያለችው። ቁጠሯቸው እስቲ። አንድ ባት ቁጠር፣ አንድ እግር ቁጠር፣ ሁለት ሆነ። 5 ጣቶች 7፣ 2 እጆች 9፣ 2 አይን 11፣ ፊት 12። ከዛ ምን አለ? ጆሮ። ሌላ ምን አለ? የኛ አምላክ ይሄ ነው በሉና ንገሯቸው እስቲ። ባት ይኑረው አይኑረው፣ ሁለት ይሁን አይሁን አናቅም፣ አንድ ባት እንዳለው ግን እናውቃለን በሏቸው። ጉልበት ይኑረው አይኑረው አናቅም በሏቸው። አፍ ይኑረው አይኑረው አናቅም፣ ግን ላንቃ አለው በሉና ንገሯቸው እስቲ። ጭንቅላት ይኑረው አይኑረው አናቅም፣ ጣቶች 5 አሉ በሉና ንገሯቸው እስቲ። አምላካችሁን እስቲ ንገሩ። ማታፍሩ ከሆነ አስተምሮታችሁን ንገሯቸው እስቲ። ዘግኗቸው ጥሏቸው ይወጣሉ። ምንድነው የምናመልከው ብሎ ሰው ስለሚያስብ ያላችሁ አማራጭ ምንድነው? እሱ የምትጠቀሙት ክርስትናን ማጥላላትና ክርስትናን መሳደብ። ቦልድሊሲ አምላካችን ነው በየቀኑ በዛች በአንድ እግሩ በዛች በአንድ ባቱ ከአርሽ ወደ ቅርቢቱ ሰማይ ይመጣል በሏቸው እስቲ። ክርስቶስ ለምን እዛው ሆኖ መማር ሳይምር የሚለውን ጥያቄያችሁን ኢንቨርት አድርጉትና የኛ አምላክ ለምንድነው እሱ በየቀኑ መመላለስ ያስፈለገው? ለመማር ምሕረትን ለመቀበል ለምንድነው በየቀኑ መውረድ መውጣት ያስፈለገው? የዓለም ሰዓት ይለያያል። አንዴ ኢትዮጵያ፣ አንዴ ካናዳ፣ አንዴ አሜሪካ ሲል የተለያየ ነው ታይሚንጉ። እንዴት ነው የሚሆነው? በእናሲ ይህንን ጥያቄ ቻሌንጅ አድርጓቸው እስቲ ኡስታዞቻችሁን፣ ተማሪዎቻችሁን። አትችሉም፣ አታደርጉ። ለምን? ስለምትፈሩ፣ ጥለዋችሁ ስለሚወጡ። ያላችሁ አማራጭ ክርስትና ማጥላላት። ከዛ ውጪ እያንዳንድ አስተምሯችሁ ምን ይሆናል? ፈተዋችሁ ምን ይሆናል? ከወሲብ ጋር የተያያዘ ከሽንት ቤት ጋር የተያያዘ ስለ አምላክ አይደለም ጥያቄዎቻችሁ እንዳለ ፈተዋቸውን ሄዱና አዳምጡ። ማርክ ማይ ወርድ። እያንዳንዱ ፈተዋቸው ከጋብቻ ከፍቺ ጋር ከወሲብ ጋር ከቂጥ ማጠብና መታጠብ ጋር ነው። ስለ አምላክ አምላካችን ጭንቅላት አለ የለው? አምላካችን እንዴት ነው ከሌሊቱ 1/3 የሚወርደው የሚል ፈተዋ ምላሽ እንኳን አታገኙ። እንዳለ ፈተዋቸው ምንድነው? በቀኝ እጄ ነው መታጠብ ያለብኝ በግራ እጄ። ወሲብ ሳደርግ ምን ብዬ ልጀምር? ፈታውሽ ብሎኛል 3 ጊዜ። ተፋተናል አልተፋታ ነው? ቼክ አድርጉ። ይሄ ነው በቃ አስተምሮታቸው። ስለ አምላካቸው ምላሽ የለም። ኡስታዞቻቸው ቲክቶክ ላይ ያሉት ቀጣፊ ደግሞ ነጋጠባ ስራቸው እንዴት አምላክ በስጋ ይገለጣል? እንዴት እንደዚህ ይሆናል? እንዴት አንድም ሶስትም ሊባል ቻለ? ምክንያቱም እያንዳንዱ ስጋዊ ሆነ አመለካከታቸው የሚያስቡት እነሱ እንዴት ነው? እሱ 1 ሲደመር 3 ጊዜ 3 ነው። እቺን ነው የሚያውቁት። ሂሳባቸው ሁሉ ምንድነው? ምድራዊ ስለሆነ ማለት ነው። 1 ሲባዛ 1 3 ጊዜ ብታባዛው 1 መሆኑን አያውቅም። 1 ሲካፈል 1 3 ጊዜ ብታካፍለው 1 መሆኑን አያውቁም። ስታክ አድርገው የቆረሩት እንዴት ነው? ማትስ ላይ 1 ሲደመር 1 እቺ 3 ዋን ነው። እቺን አሸምድደዋቸዋል። ዘሆል የሚያውቋት እቺን ነው። 1 the power of 3 1 መሆኑንም እንኳን አያውቁም። ፓወር እንኳን አልተማሩ። መልቲፕሊኬሽኑን አልተማሩ። ዲቪዥን አልተማሩ። ስታክ ያደረጉት ስቲል አዲሽን ላይ ነው። ስታክ አድርገው የቀሩት ማለት ነው። አምላካቸውን በምን ካልኩሌት አድርገው መድረስ ይፈልጋሉ? በሲደመር 1 ሲደመር 1 በዚህ ሲደመር ካልኩሌት አድርገው ሊያገኙት ይፈልጋሉ። እኛ ፈጣሪ ከማትስ ህግ በላይ ነው ብለን ነው የምናምነው። ከፊዚክስም ከማትስም ህግ በላይ ነው ፈጣሪ። እስቲ ለአንተ ባመጣው ማንጫወት እንችላለን በአካል 3 ብለን ስለምናምን። ኤኒዌይስ